ሁለተኛ መንፈስ ዓለም ውስጥ ከበድ አድርጋችሁ የምትይዙት ነገር ምህረት የሚባል ጉዳይ ትልቅ ጉልበት ያለው ነገር ነው የምነግራችሁ። ምህረት የሚባል አሁን እኛ እንደምናስበው አይደለም። ምህረት ሰማይና ምድር ያስታረቀ ስርዓት፣ ምህረት ኃጡን ያጸደቀ ስርዓት፣ ምህረት እግዚአብሔር ሰው የሆነበት ሚስጥር፣ ምህረት ሰማያት የሚገዙበት ሚስጥራዊ ኃይል ነው። ምህረትም ወገኖቼ የምንለፈልፈው የምናወራው አይደለም፣ ልምምድ። ምህረት ስፔሻሊ በእግዚአብሔር ልጆች መካከል ልምምድ። እኔ በህይወቴ አጭር የቀሩ ሰዎች፣ የማይከናወንላቸው ሰዎች አውቃለሁ። ምንድነው ፕሮብሌማቸው? ቂመኝነት፣ ግትርነት በጣም የተጠናወታቸው ሰዎች ፈጥነው ከጸጋ ሲጎሉ አይቻል። ትዕቢተኞች ሰዎች ተሰብረው ሲያለቅሱ አይቻል። መጽሐፍ ቅዱስ ጥበበኛ ሰው ከሰነፍ ውድቀት ይማራል፣ ሰነፍ በወደቀበት መንገድ ያስኬዳል ብዬ አልሄድም። እኔ ሰነፍ ከወደቁ በዛ መንገድ እኔ ከነሱ ነው መማር ያለብን። ለዛ ነው መጽሐፍ ቅዱስም ብሉይ የሆነውን ኪዳን ለእናንተ ሲያመጣ ለትምህርታችሁ ተጽፎላችኋል። በዛ ውስጥም የታበዩ ወድቀዋል። በዛ ውስጥም ከምህረት ህይወታቸውን ያራቁ ሰዎች ሲታመሙ ሲደክሙ ውስጣቸው የነበረን የጸጋ ጉልበት ማሰራት አቅቷቸው በውስጣቸው ያለ አቅም እየቀጨጨ እየሞተ ሰው ሲሆኑ አይቻለሁ። ከምህረት የራቁ ሰዎች፣ ምህረትን ከማሰራት እምቢተኛ የሆኑ ሰዎች ሲጎዱበት አይቻለሁ። እንደዚህ ቢል እንገራችሁ፣ በኢየሱስ አገልግሎት ከፈውስ በፊት የቀደመው ምህረት የሚባል ጣራውን ቀደው ሽባውን ሰው በሱ ትይዩ አወረዱ። ኢየሱስም ወደሱ ትኩር ብሎ ተመልክቶ ኃጢአት ዛሬም ተሰራች ይቅር ብያለሁ አለው። የአይሁድ ሽማግሌዎች መጡና እንደዚህ አለ፣ ይሄ ሰው አንዱ እግዚአብሔር ብቻ የሚያደርገውን ነገር እሱ ያደርጋል። ከሰሱ። ጌታ ወደ እነሱ ዞሮ ተነስና አልጋህን ተሸክመ ሂድ፣ ይቀላል፣ ምህረት ማድረግ ይቀላል። እያንዳንዱ ነገር ቀድሞ ሜርሲን ያለ ምህረቱ ነው ፈውሱን የሚያሰራ፣ ምህረቱ ነው ተአምራቱን የሚያሰራ፣ ምህረቱ ነው ጸጋውን ጉልበት የሚገልጠው። ምህረቱ ፋውንድ ባልተደረገበት ፈውሱ የለም። ለዛ ነው ምህረቱ ነው የሚቀድም። በምህረት ደም ነው እኛ ወደ መንፈስ ቅዱስ ዓለም የገባነው፣ መንፈስም ወደኛ የገባው። ለምንድነው ያ የወረደው የባለ 50 መንፈስ በስጋ ለባሽ ሁሉ ላይ ብሎ ትንቢት ስለተነገረ? ለምን ስጋ ለባሽን ሁሉ አያገኝም? ዛሬ ምህረት ያላገኘው መንፈስ አያገኝም። መንፈሱ ከምህረት በኋላ፣ ፈውሱ ከምህረት በኋላ፣ ተአምራቱ ከምህረቱ በኋላ። ምህረትም ተንትነን በዕብራይስጥ በግሪክ አጥንተን 10 እና 20 ሉክ ጽፈን ሸልፍ ላይ የምናስቀምጠው አይደለም። ምህረት የምትለማመዱት ነገር። ምህረትን መለማመድ ያልቻለ ሰው ስሙን አገልጋይ መሆን አይችልም። ለኛ ይመስለናል ከመድረክ መድረክ እየዘለሉ ሲያውጁ አገልጋይ ይመስሏል። ያለ ምህረት የሱን የጸጋ ጉልበት ማንቀሳቀስ አይቻልም። ያለ ምህረት የሱን እጅ ወደ ህዝብ ማምጣት አይቻልም። ያለ ምህረት መንፈሱን ማንቀሳቀስ አይቻልም። መንፈስ ቅዱስ ምህረት በሌለበት ግንኙነት፣ ምህረት በሌለበት ቤተክርስቲያን፣ ምህረት ባልነገሰበት ወንድማዊ መተሳሰብ ውስጥ ለመገኘት ይቀፈዋል። እግዚአብሔር ምህረትን ይወዳል። እግዚአብሔር ራሱ ስሙ መሐሪ አምላክ ነው። እግዚአብሔር አሁን በሰማይ ያለው አትሞስፌር በምን የተሞላ ነው? በምህረት። ለዛ ነው ማለዳ ማለዳ ምን አዲስ ነው የሚለው ምህረት። የማለዳው ምህረት አዲስ ነው። ጴጥሮስ ስለ ምህረት እንዲለማመድ ሲጠይቀው ጌታን ምን አለ? ባልንጀራዬ ስንት ጊዜ ቢበድለኝ ይቅር ልበለው? 7 ጊዜ 7 በቀን ቢበድል ይቅር በለው። ተለማመድ የእግዚአብሔርን ባህሪ። በቀን እኮ ነው ለአንድ ቀን 400 ምናምን ጊዜ ሊበድል 400 ምናምን ጊዜ ይቅር ሊባል ኮታ አለ። 5-10 ለበደለው አይደለም። ገና ጨምሬ በድላለሁም ቢል ኮታው አይሞላም። ለማለዳ ደግሞ ምን አለ ብትለኝ አዲስ ምህረት አለ። ዛሬ የነጋበት ሚስጥር ነው ምህረት። ምህረት ዛሬ የቆምንበት ሚስጥር፣ ዛሬ ነው ያገለገልኩበት ጉልበት ነው። ምንም ጉልበት የለም። ምህረት የሚባል ሚስጥር። ምህረት በእግዚአብሔር ፊት አባ ብለን የመግባት ኃይል፣ በእግዚአብሔር ፊት የመቆም የመናገር የመሰማት ድፍረት። መጽሐፍ ብዙ ጊዜ ከኃጢአት ሽሹ ከኃጢአት ራቁ አይደለ? ፍሬ ከሌለው ከጨለማ ስራ ራቅ የምትባለው ነገር አለ። መራቅ አለብን። ከኃጢአት ጋር ተራራቅ። እግዚአብሔር ቤት በኖርክበት ዘመን ከኃጢአት ጋር ያለ ዲስታንስ እየራቀ መምጣት አለ። ምናልባት ትናንት እያጨስክም እየቃምክም ቸርች መተህ ትማራለህ። 20 ዓመት ግን እየቃምክ እያጨስክ አይሆን። 20 ዓመት ላይ መራቅ አለብህ። እነዚህ ነገሮች የሚያታልሉት የሚፈትኑት የሚጥሉት ሰው መሆን የለብህም። ለምን? እነዚህ ምን በሉ ስለሚል ራቅ። ፊዚካሊ አይደለም የምትርቃቸው፣ ውስጥ ያለ የጸጋ ጉልበት፣ የንጽህና የጽድቅ የቅድስና ጉልበት፣ እነዚህ ነገሮች ሩቅ ያደርጋል። ድራቃቸው ብላ አይደለም የምትርቀው። እግዚአብሔር ጋር እየኖርክ ስትመጣ ሳታውቀው ለካ ለዓለም ርቀሃል። ከኃጢአት ከጨለማ ራቅ።
ይልህና መጽሐፍ እኔም መክረን ስማ፣ ምህረት ከሚባል ነገር ሩቅ እንዳትሆን ለመማርም ለመማርም ከዚህ የልብ አቲቲዩድ የልብ መዘጋጀት ሩቅ ከሆንክ እግዚአብሔር ርቃል ብሎ ምንም የሚያደርግ ነገር የለም። ከእግዚአብሔር አይደለም። በስጋ በምትኖርበት ዘመን በጣም የሐዘን ብቸኛ ቆዛሚ ተራ ሰው ያደርጋል። ሜንታሊቲ ልብ ምህረት በሚባል ዓለም በገዛ ለነገር ሁሉ የመጀመሪያ መልስ ፍርድ አይደለም፣ ምህረት። ከምህረት በጣም ሩቅ የሆኑ ሰዎችን ባህሪ ልንገራችሁ። የመጀመሪያ ቃላቸው ፍርድ ነው። ኢየሱስ እንዲህ አላት፣ አንቺ ሴት ከሳሾችሽ ወዴት አሉ? የሉም፣ እኔም አልፈርድብሽም። ምህረት የተሞላ ሰው ወደ ክስ ወደ ፍርድ አይሮጥም። ምህረት የተሞላ ሰው ውስጡ የተሞላውን ምህረት ነው የሚሰጠው። ትልቅ ገዢ ጉልበት ነው ሁሉ የሚንቀሳቀስበት ምህረት። አንድ ሴት አጋንንት ይደጋግማታል፣ ይወጣል፣ ጸልያለሁ፣ ይወጣል፣ ጸልያለሁ። ኬዝ አለ አልኩ። ልክ ሳይ ውስጧ በምህረት አቅጣጫ የተያዘችበት ኬዝ አለ። ይሄን ስታቆም አጋንንቱ ይቀራል አልኩ። ረበሻት። ከአጋንንቱ ጋር መፋቻ ብቸኛው መንገድ ወደ ምህረት ዓለም መግባት ብቻ ነው። ያንን ስታደርግ አጋንንቱ ለቀቀ፣ አልተመለሰም፣ ለቀቀ። ሰይጣን መመሸግ እንኳን ከሆነ መመሸግ የሚመቸው ምህረት በሌለበት ውስጥ ብቻ ነው። ምህረት ሁሉንም ዜሮ ነው የሚያደርገው። አይምሯችሁ ኦልዌይስ ሪማይንድ ማድረግ ያለባችሁ የእግዚአብሔር ምህረት ማወቅ ማመን፣ በውስጣችሁ ለማሰራት ደግሞ መማር ምን አያስከፍል። ሜርሲ በጣም በመንፈስ ዓለም ሚዛን ያለው ነገር። ኢየሱስ አይታችሁታል። በገበያ ዳር እያለፈ ከለማኞች እኮ መካከል ብዙ ለማኞች ናቸው። አንዱ በርጠለሜዎስ የሚባል ሰው ጋጋታውና ሩጫው እዛ እንቅስቃሴውን ሰምቶ አንዱን ያዝ አድርጎ ምንድነው አየናዝሬቱ ኢየሱስ በዚህ እያለፈ ነው ሲሉት በርጠለሜዎስ ብድግ አለ። የዳዊት ልጅ ሆይ ብሎ ምን አለ? ጮኸ ይላል። ተራመደ። የዳዊት ልጅ እያለው የዳዊት ልጅ እያለው ተራመደ። ማረኝ ሲለው ቆመ። የምህረት ድምፅ ሊታለፍ አይችልም። ማረኝ ሲጮህ ጌታ ምን አለ ይላል መጽሐፍ ቅዱሳችሁ ላይ? ቆመ፣ ወደ ኋላውም ዞረ፣ ወደ እኔ አምጡት። መንፈስ ዓለም ላይ ምን ሚዛን አለው ብሎ ሰው ማወቅ አለበት። ምህረት ይሄ ምድር ላይ የነበረው ያ ጌታ ነው አይደል? ሰማይ ያለው እንደ በርጠለሜዎስ አይነት ሰዎች አሁንም ይሰማቸዋል፣ ያስቆሙታል። አሁንም ሜርሲ በጣም ኪ ነው። መንፈስ ዓለም ውስጥ ትልቅ ሚዛን ያለው ነገር